አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት። ሁሉ የአምላካችን ስም የተመሰገነ ይሁን። በጣም ብዙ ነገሮችን መምከር ይችል ነበረ፣ ግን ትምህርቱ ራሱ አይናገርም። ቤተሰቦች ትምህርቱ ራሱ እኮ ይናገራል። እስቲ አንድ ነገር ጣል ላድርግ። ስለ ጸጉር አቆራረጣቸውና ስለ ጸጉር አበቃቀላቸው ወይም ደግሞ ስለ ጉድሯቸው ማለት ነው ወደ ኋላ ሄደው የአያቶቻቸውንና የቅድመ አያቶቻቸውን ታሪክ ከአባታቸውም ሆነ ከዘመዶቻቸው ሲሰሙት በጣም የተገረሙት ልጆቹ እንዴ ሰፈር ውስጥ እንደኛ አራዳ የለም ነበር የሚባለው፣ አሁን እንደኛ አንገቱን ደፍቶ መሄድ የለም። በቃ ለካ ምናሳፍ በእግዚአብሔር አይን ስንታይና በመንፈሳዊ አይን በእናንተ አይን ስንታይ ለካ ወራዳነት ነው፣ መዋረድ ነው። ለካ እንደዚህ ወንድ ልጅ ጸጉሩን ሊያሳድግ አይገባም ባህታዊ ካልሆነ በስተቀር። ባህታዊ ማለት እንስት ተባዕት ከሚለው ጋር የተገናኘ ነው። ተባዕት ማለት ወንድ ነው፣ እንስት ደግሞ ሴት ናት አይደለም? ተባዕት ተባዕተወ ወንድ ሆነ ብቻውን ሆነ ሴት የሌለው ባህታዊ ከሚለው ጋር አብሮ በዘር ይሄዳል ማለት ነው በቃላት። ስለዚህ ይሄ ናዝራዊነት ነው። ናዝራዊነት ማለት ሶምሶን ለእግዚአብሔር የተመረጠ ስለሆነ አንተ የተመረጥክ ጸጉርህ ላይ ምንም ምላጭ እንዳያርፍ ጸጉርህ እንዳይቆረጥ ተብሎ ሶምሶን ኃይሉ የነበረው ጸጉሩ ላይ ነው። እሱ ደግሞ የመመረጥ ለእስራኤል መስፍን ሆኖ ተመርጦ የመመረጥ ምልክት ነው። የሱ ምሳሌ ሆኖ ደግሞ መርገፉ ሶምሶን የክርስቶስ መርገፍ ሆኖ ነው የመጣው። ክርስቶስ ደግሞ እንግዲህ ናዝራዊነት ነው የመመረጥ ምልክት ከሆነ ክርስቶስ አሁን ባህታዊም ነው፣ መናኝም ነው፣ ሰማዕትም ነው፣ ንጉስም ነው፣ አምላክም ነው። ሁሉንም ሆኖ ነው የመጣው፣ እረኛም ነው። ስለዚህ ባህታውያንንም ይወክላል። ስለዚህ ባህታውያን የክርስቶስ ምሳሌ ናቸው ማለት ነው። አይታችኋል እንግዲህ የክርስቶስን ጸጉር ዝም ብለን ከየትም አምጥተን አይደለም። የጥንት የኦርቶዶክስ ስዕሎቻችን አይታችሁ ከሆነ የኢየሱስ ክርስቶስ ጸጉር እንደኛ እንደዚህ ጸጉር አይደለም። እንደዚህ አይነት ጸጉር ያለው ስዕል ከስንት አንድ ነው የምታገኙት። እሱም ከሆነ ወደ ኋላ ነው እንደዚህ። እኔ አንድ አባት ጠይቂያቸው ለምን እንደዚህ ያደረጋችሁት ጸጉሩ እንደዚህ ሆኖ ሳችሁ ጊዜ እንዲህ ክፍልፍል ያደረግነው ወደ ኋላ እንደተሰራ ለማሳየት ነው ያለው። ይሄ እንደዚህ እንደ ሹሩባ እንዲመስል የተደረገው ማለት ነው። እና ምንድነው ባህታዊ ወይም ደግሞ ለእግዚአብሔር የተለዩ የተመረጡ ሰዎች ናቸው። እነሱም ደግሞ ለማማር ለመዋብ አይደለም ጸጉራቸውን የሚቆረጡት። አይ መቆረጥ የለባቸውም፣ ጺማቸውን መነካት የለባቸውም። በዚህ አጋጣሚ ጳጳሳት ሆነው ፓትርያርክ ሆነው ይቅርታ ፓትርያርክ ለሚለው እንኳን አያደርጉትም፣ አባታችን አላደረጉትም። በፓትርያርክ ደረጃ አላየሁም። አንድ ነው ፓትርያርክ ያለን ማለት ነው። ጳጳሳት ሆነው ግን ጺማቸውን እንደዚህ ምናምን ብቻ የሚቆረጡ ቄስ ሆኖ ራሱ አይደለም ጳጳስ ሆኖ ቄስ ሆኖ ራሱ እኔ ይኸው ምላጭ ነክቶኝ አያውቅም። እኔ እንኳን ምንም አይደለሁም፣ ቄስም አይደለሁም፣ መነኩሴ አይደለሁም፣ ወይም ዲያቆን አይደለሁም። ግን ይህን ትምህርት ስለማውቀው ይህን እንትን ኦሪት ዘሌዋውያን ምዕራፍ 19 ቁጥር 28 26 ስለማውቀው በቃ መንካት ያስጠላኛል። እኔ ቄስ ሆኜ አይደለም፣ በቃ ወንድ ልጅ ስለሚል ብቻ ነው። እንዲህ እግዚአብሔርን ምላጭ እንደዚህ ይሄ ምላጭ ታውቃላችሁ ነክቶኝ አያውቅም። በመቀስ ግን ይችን ከስር በጣም ሲያድግ እንደዚህ ጅርግግ ብሎ ምናምን ሳልመንን መናኝ እንዳልመስል ማካበድም እንዳይሆንብኝ ብዬ ነው። እንደገናም ጺሜንም ደግሞ ያሳደግኩት ደግሞ ከወንድሞቼ ጋር አንድ ላይ ሆነን ብታዩ ፎቶአችንን ወንድሞቼ ታላቅ ነው የሚመስሉት እና ያኔ ማሳደግ የጀመርኩት ጺሜን ታላቅ ሆኜ ለመታየት ነበር። አሉ ሁለት ታናናሽ ወንድሞች አሉ። ከኔ በላይ ሁለት አሉ፣ ከኔ በታች ደግሞ ሁለት አሉ። እና ትንሾቹ ከኔ በላይ ስለሚመስሉ እንዴ እኔ ታላቅ መስዬ መታየት አለብኝ ብዬ ያኔ ነው በፊት ነው እንግዲህ ቆይቷል። የዛሬ 15 16 ዓመት ጺሜን ማሳደግ ጀመርኩኝ። በዛው ቀጠለ። ለመጀመሪያ ጊዜ የወጣች ያቺ የልጅነት የጉርምስና ጺሜ ከዛች ጺሜ ጀምሮ እስካሁኗ ሰዓት ድረስ የወደፊቱን አላውቅም፣ ምላጭ ነክቶኝ አያውቅም። መቀስ ግን ጺሜን እንደዚህ ቀንሰዋለሁ ማለት ተጽዕኖውን ወድጄው ነው። ይሄን ኢንፍሉዌንሱን ወድጄው ነው ለራሴ ማለት ነው። አስቡት ቄስ ሆኖ ደግሞ ህጉ ራሱ ከልክሏቸው ፍትሐ ነገሥት ላይም አለ። አስቡት እንደው ምዕራፍና ቁጥሩን ረስቼው ነው እንጂ እንደው መነካት የለባቸውም፣ በምንም ነገር መላጨት የለባቸውም። ካህናት ደስ አይልም ጺማቸው ድግ ብሎ እንደዚህ ጅብ ሲሉ አይንኩት ይላል። ጺማቸውንም ዙሪያውን አይቆረጡት ነው የሚለው መጽሐፍ ቅዱስ ቀጥታ ቃል በቃል ቁጥር 26 ላይ 1926 ላይ ዘሌዋውያን ማለት ነው ብታነቡት ዙሪያውን አይቆረጡት። እንግዲህ ወንድ ከተባለ እንደገና ደግሞ ቄስ ከተባለ ደግሞ አስቡት። አንዳንዶቹ ቄሶች ደግሞ በጣም
የሚያስጠላኝ ነገር እንደው ተውት፣ ቄሶች ብቻ አይደለም ሌላው ወንዶችም ጭምር መናጢ መስል ይሄንን እንደዚህ አድርገው ልጭት አድርገው ከሪዝ ይሄ ካፍንጫ ስር ያለውን ሪዝ የሚባለውን እንደዚህ መቆረጥ ደስ ይላል። ወንዶች የነጮች እኮ ባህል ነው። ነጮችን ያዋቸው እስቲ ግብረ ሰዶም እኮ ነው የሚመስሉት። በእርግጥ ናቸው አብዛኞቹ። ይሄንንም እንደገና ደግሞ ይሄንን ቅድባቸው ነው። የኔ ቅድብ የለኝም በመሰረቱ ይዘውም ትንሽ ናት። ሁሉንም ተላጭተው ጸጉራቸውንም ተላጭተው ቅል መስለው ነው የሚሄዱት። ከየት ተማሩት? ከፈርዖኖች። ፈርዖናውያን እንደዚህ ነበሩ። የግብጽ የድሮ የአማልክት ልጆች ነን። ጋድና ጋደስ የሚባለውን አማልክት የሚያመልኩ ሰዎች እንደዚህ ነበር የሚያደርጉት። ጋድና የፋራህ የሚባሉ ወይም ፈርዖናውያን የፈርዖን ህዝቦች እንደዚህ ነበሩ አብዛኞቹ። ልክ ሄሮድሳውያን የሚታወቁት ይሄንን ተላጭተው ይሄ ማሳደግ እንደሆነ ሁሉ ሄሮድሳውያን የፈርዖን ደግሞ መለያቸው ደግሞ ይሄንንም ሁሉን ጸጉር የተባለ ነገር እዚህ ውስጥ ሁሉ ሳይቀር እንዳለ ነው የሚነቅሉት። ብቅ ስትል ላጭት፣ ብቅ ስትል በቃ መላጨት ነው። እንደና አንዳንድ ሰዎች ጸጉራቸው ገና ብቅ ስትል ራሰ በራ መሆናቸው እንዳይታወቅባቸው ጸጉራ ብቅ ስትል ይላጡ። ቆዳቸው አለመላጡ ይገርማል። ቆዳቸው ራሱ አለመገሽለጡ በጸጉር ቤት በሁለት ሳምንት ስንት ጊዜ ገብቶ ይሆን? ስንቴ ይገቡ ይሆን? በጣም ከባድ ነው። እና ወደ ምንድን ነው መምጣት የፈለኩት? እንደው ይሄንን አፍንጫ ስር ያለን ጺም ይሄን ልጭት አድርጎ ቁርጭጭ እያሉ ሴት መስሎ መሄድ በጣም ይከብዳል። ለወንድ ልጅ በጣም ነው የሚከብደው። ወንድ ልጅ ጸጉሩን አያሳድግ፣ ሴት ልጅ ደግሞ ጸጉሯን አትቆረጥ ነው የሚለው ቆሮንቶስ መልእክት ላይ ቅዱስ ጳውሎስ ትሸፋፈን ግን አትቆረጥ፣ ጸጉሯን መቆረጥ የለባትም ነው የሚለው። ወንድ ልጅ ደግሞ ጸጉሩን አያሳድግ አይደል የሚለው። ይሄኛውን ጸጉር ነው እንግዲህ የተባለውና እዚህ ጋርም የተባለ ይመስል ነጮችን ይዋቸው እስቲ ፊልሞቻቸው ላይ ምናምን አንዳንድ ጋዜጠኞችን ይዋቸው። ይሄ ራሱ የላቸውም። ለምን? የድሮ ስታይል ነው ተብሎ ስለሚታሰብ። ቀጥሎ ደግሞ አዲስ የመጣው ግብረ ሰዶም የሚባሉት ሰዎች እንደዛ ናቸው። ምንም አይነት ጺም የላቸውም። መናጢ የሚባል ባይዘው አባቶቻችን መናጢ ብለው የሚሳደቡት ይሄን የሚላጨውን ነው። ስም አወጣሁላችሁ። ከዚህ በኋላ ጉዳችሁ ነው። እውነት አባቶች ይሄንን የሚላጨውን ሰው መናጢ ይሉታል። ይሄውኒ በጣም አድጎ ወደ አፌ ሊመጣ ሲል ቆርጥ አድርገዋለሁ። እንግዲህ እኔ እንደ ራሴ አመለካከት ነው የማወራችሁ። እማቀውንና ከተሳሳትኩኝ ብታረጉኝ ደስ ይለኛል። አስተያየት ይፈቀዳል፣ ምንም ችግር የለውም። እና እንደው ባትላጩ፣ በተለይ ካህናት፣ አገልጋዮች እንደው ምን ለማምጣት ማንን ለመምሰል? እውነት ነጮችን ለመምሰል? ክብር እኮ ጺም እኮ ክብር እኮ ነው በእውነት። ዛፍ እንኳን የአዊ ጺም ተብሎ እንኳን ዛፍ እንኳን ጺም አለው። እውነት ዛፍ እንኳን ቅርንጫፍ አለው። ዛፍ እንኳን ምልምል ሲል ያስጠላል አይደለም? ቅጠል ሳይኖረው ሲቀር እና ደስ አይልም። እንዴ ጺም ቃሉም ጸጉርን አትቆረጥ፣ የጸጉርን ዳርዳሩን የጭንቅላትን ዳርዳሩን አትቆረጥ፣ ፓንክ አትቆረጥ ማለት ነው። እንደገናም ደግሞ የጺምህን ይሄ እንደዚህ አትቆረጥ ማለት ነው። የጺምህን ዙሪያውን አትቆረጥ ይላል። ጺምህን አትላጭ ይላል። አትቆረጥ ነው እንግዲህ። ሌላ ቀጥታ ቃል በቃል ነው። ጥሬ ስጋ ላይ ሲሆን ወይ ሌላ ነገር ላይ ስራም ሲሆን ከኦሪት እንጠቅሳለን። ይሄ ሲሆን ደግሞ አሁን እኮ ዓመተ ምሕረት ላይ ያለ ነው ምናምን ይላሉ። ያመርጠው አልቃሻ ነውና ነገረ ክርስቶስ ላይ ነው የኦሪትን ስርዓት አንዳንዶቹን አንቀበልም የተባለ እንጂ ሙሉ በብዛት ስርዓቶቹን ተቀብለናል። የመስዋዕት ስርዓቶቹ ላይ የቁርባኑ ላይ ዶግማው ላይ ቀኖናው ላይ ትውፊቱ ላይ ከኦሪት ማንቀበላቸው ማለት ምንቀበላቸው አሉ። በዚህ ልክ ደግሞ መናጤ መስሎ መታየት ደግሞ ደስ አይልም። ካህን ሆኖ ዲያቆን ሆኖ በእውነት እንደው ክብር እኮ ነው። ጺም እኮ በጣም ያምራል። አሁን ሰንበት ተማሪዎችም አንዳንዶቹ ጺማቸው ምናምን ያሳደጉን ወንዶች የሚያምርባቸው ሁሉ አሉ። ጺም ማሳደግ እንዲያውም አሁን ፋሽን ሆኖ ከዚህ ከማጅራት ምናምን ሁሉ እየተነቀለ እየመጣ እዚህ ምናምን በሆነ በማሳደጊያ ሁሉ እየታከከ እየተቀባ ሁሉ ዘፋኞች ሁሉ አባቶች መስለዋል አይደል? ስለዚህ ጺም ማሳደግ ለወንድ ልጅ ክብሩ ነው፣ ደስ ይላል። የሚያሳፍር ነገር አይደለም። እና ነጮች ለምን እንደዛ እንደሚያደርጉ በጣም እርግጠኛ ሆናችሁ ነው አምናችሁበት ነው እናንተም እንደዛ ማድረግ ያለባችሁ እንጂ ያለ ምክንያት መደረግ የለበትም። አጭር ካልሲ ከቁርጭምጭሚታቸው በታች የሆነ ካልሲ የሚያደርጉ ወንዶች በጣም ይሄንን ተላጭተው ይሄ ሙሉ እንደዚህ በቃ ባዶ ሆነው የሚሄዱ ወንዶች ሁሉም ማለት ባይቻልም አብዛኞቹ ግን ግብረ ሰዶማውያን እንደሆኑ ይነገራል። አብዛኞቹ ከዛም እዚህ ጋር ደግሞ ሎቲ ያንጠለጥላሉ። ሁኔታቸው ቅብጥብጥ የማለት ባህሪ ይኖራቸዋል። አንዳንዶቹም ኩል የሚኳሉ ወንዶችም ሁሉ አሉ። ደበቅ ያለ ቻፕስቲክ የሚያበዙ ወንዶች አሉ። የወንድ ቻፕስቲክ አለ። እንዲህ ነገሮች ላይ በጣም ከባድ ነውና
የተለያዩ ባህሎችን ባንወርስ ጥሩ ነውና አባቶች ጋር መምጣቱ ይሄ ጺምን መላጨቱ የኦ ገርሞኛል። እንደገና ተላጭተው ኦ ማድረጋቸው ገርሞኛል። የሆነ ዝልግልግ ብሎ የወረደ ነገር የሚመስለው አንዳንድ ጊዜ ሲቆረጡት ግን ደግሞ የዛም አልበቃ ብሎ ደግሞ እንደገና ይሄንን ተላጭተውት ደግሞ ባዶ ሆነው የሆነ ቅል መስሎ መሄድ በጣም ያስጠላል። እና እኔ የመሰለኝን የተናገርኩት የፈለጋችሁትን ተናግራችሁ መተረብ ትችላላችሁ። በቃ ከተሳሳትኩም ደግሞ ይቅርታ ደግሞ ልል እችላለሁ። ከተወሰኑ ደቂቃዎች በፊት ጃማይካ ሻሸመኔ እያልኩኝ ስለ ራስ ተፈሪያን ሳወራ ሰምታችኋል ብዬ አስባለሁ። እሱን ነገር በሰፊው በሌላ ጊዜ መጣበታለሁ ብዬ ያልኩበት ምክንያት ምንድነው? ራሱን የቻለ አስተምህሮ ስላለ ነው። ጃማይካውያን ከየት መጡ? ለምንድነው እንዲህ አይነት የራሳቸው የሃይማኖት ስርዓት የኖራቸው? ከኃይለ ሥላሴ ጋር ከአፄ ኃይለ ሥላሴ ጋር ያላቸው ሪሌሽን ምንድነው? በጣም በቂ የሆነ መረጃ አለኝ። እንዲሁም ደግሞ ከነሱ ጋር በተገናኘ እርኩስ መንፈስ እንዴት ነው የሚሰራው? የትኛው መንፈስ ነው እነሱ ላይ የሚሰራው የሚለውን በደንብ በሰፊው በሌላ ጊዜ አቀርብላችኋለሁ። አሁን ግን ከዚህ ታሪክ ጋር በተገናኘ በተወሰነ መልኩ በምስሉ ላይ እንደምትመለከቱት የተወሰኑ ሐሳቦችን ላንሳላችሁ። ጃማይካውያን የጥንት የጅማ የሻሸመኔ እንዲሁም የሌሎችም ሀገራት የኢትዮጵያ ሕዝብ ነበርን ብለው ነው የሚሉት። ደግሞ ነበሩ። እንዲሁም ከሌላም ከአፍሪካ ሀገራትም ተሰደው የሄዱ በጃማይካ በብራዚል በሌሎችም ጥቁር አፍሪካውያን የሚባሉት በባሪያ ንግድ በስሌቭ ትሬዲንግ ማለት ነው ሄደው ከብዙ መቶ ዓመታት በኋላ 500 600 ዓመት ሊሆን ይችላል አሜሪካም ስትሰለጠን እንግሊዝም አጠቃላይ ፖርቹጋል ስፔን የሚባሉት እነዚህ ሀያላን ሀገራት የነበሩት በጥንት ጊዜ በባሪያ ንግድና በተለያዩ የቅመማ ቅመም ንግዶች እንዲሁም በብዙ አይነት ስልጣኔ አድገው የነበሩ ሀገራት ለእርሻ ለግብርና ለተለያዩ ባርነት አፍሪካውያን ወስደው ይማግዱ ነበርና ከሻሸመኔም ከጅማም ከተለያዩ የኢትዮጵያ ከሰሜንም ከደቡብም ከምዕራብም ከሁሉም የኢትዮጵያ ክልል በብዛት ግን ከሻሸመኔና ከጅማ በባርነት ሄደው እዛ ይሄዱ አሉ የገቡ አሉና እኛ ዘራችን ኢትዮጵያ ነው ብለው በታሪክ በትውፊት ጃማይካ ውስጥ በብዛት የሚነገር ነገር አለ። ለመጣበታለሁ ብያቸዋለሁ በሰፊው። ስለዚህ ሲመጡ የሚሰባሰቡት ያው እንግዲህ አጅሬ ይሆናል ውስጥ ያለው ይሆናል እንግዲህ አንድ ቦታ ነው የሚሰበስባቸው። ለምንድን ነው ወደ ሻሸመኔ የሚመጡት የሚለው ነገር ከሬጌ ሙዚቃ ጋር በተገናኘ በብዙ ግጥም ተደርጎ ቴዲ አፍሮም ሌሎችም ብዙ እነ ቦብ ማርሊም ሬጌ ማርሊም እነ ዚጊ ማርሊ እነዚህ ሁሉ ዘፍነውበታል። በዚህ ጉዳይ ላይ በጣም ወጣ ያሉ ብዙ ነገሮች አሉ። እስከ መጠመቅ በኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀት ተጠምቀው ክርስትና ስም አግኝቶ ቦብ ማርሊ በክርስትና ስም ተሰጥቶት እንደሞተ ነው የሚናገረው። ምናልባት እንግዲህ ከተጠመቀ በኋላ ንስሐ ይግባ አይታወቅም በግል ኃጢአቱ ምክንያት እና ይሄ ምንድነው በፊት ኢትዮጵያ ውስጥ በነበሩበት ሰዓት ይሄ የፀጉራቸው ጉዳይ ማለት ነው አብሮ የሄደ መንፈስ አለ ወደ እነዛ ሀገር። እንዲያውም አንድ ሰው ምን አለኝ፣ አንድ እናቴ ከኢትዮጵያ ወደዛ ወደኛ ሀገር መጣ በጣም ብዙ ነገር ነገረችኝ አለ። ጃማይካዊ አይደለም ግን ኢትዮጵያዊ ሆኖ ጃማይካ ሀገር የሚኖር አበሻ ነው እና ግን እዛ ሀገር ያሉት ሰዎች የሚያመልኩት መንፈስ እና የሐሽሹ የጭሳጭሱ የፀጉራቸው ጉዳይና ኢትዮጵያ ውስጥ ሻሸመኔ መተው ያለው ጉዳይ አንድ አይነት ነው። ወሰንገላ የሚባለው መንፈስ ተመሳሳይ ነው። ይሄን የምናገረው ከፀጉራቸው ጋርና ከሐሽሹ ጋር በተገናኘ ከሲጋራው ጋር በተገናኘ ብቻ ነው። ከጭፈራው ከጉሪያው ጋር በተገናኘ ብቻ ነው። ሌላ ጃማይካውያንን በፍጹም በግል የሚነካ ነገር አልተናገርኩም። ሃይማኖታቸውን እስካሁን ድረስ አልነቀፍኩም። እንዲሁም ደግሞ ጃማይካ ህዝብንና የሻሸመኔን ህዝብ አልነካውም። እየተናገርኩ ያለሁት ይሄ ባዕድ የሆነው ነገር ላይ የሚያተኩሩበት መንገድና የፀጉራቸው ጉዳይ ነው እየተናገርኩ ያለሁት። ከልብ እንዲደመጥልኝ ይፈልጋለሁ። ስለዚህ ወሰንገላ የሚባለው መንፈስ ጉድሩ ነው ብያቸዋል። ደጋግሜ ተናግሬያለሁ። ጉድሩ ማለት ፀጉር ያላቸው እንደ ግሪኩ ሜዱሳ እንዲሁም ከሌሎች ሀገራትም በብዙ ቦታ ላይ ፀጉራቸውን አስረዝመው ልክ እንደ ናዝራዊ ተብሎ ሶምሶን እንደተመረጠ የሱም መርገፍ ሆኖ ደግሞ የኢየሱስ ክርስቶስ መርገፍ ሆኖ ሶምሶን እንደሰራ ልክ እንደዚህ ሁሉ ለመምሰል የሚሞክሩ በአጋንንታዊ አሰራር ይሄንኑ መንገድ የሚከተሉ አሉ። ልክኛ መቁጠሪያ ስንል እነሱ ጨሌ፣ እኛ እጣን ስንል እነሱ ደግሞ እዛ ጋር ሌላ ጭሳጭስና ሉባንጃ ምናምን እያሉ እንደሚያቀርቡት እኛ ዳቤ ብለን ቤተክርስቲያን ስናቀርብ እነሱ ቡና ቁርስ፣ ተመሳሳይ የሆኑ ነገሮችን መንፈስ እየኮረጀ ይወስዳል። ልክ እንደዛ ሁሉ ደግሞ አሁንም የባህታውያን አባቶቻችንና ጃማይካውያንን ጎን ለጎን ብታዩዋቸው ግራ ነው የሚያጋባቸው። ምክንያቱም ባህታውያንም ባንዲራ ያደርጋሉ፣
ሹራብ ኮፍያ ያደርጋሉ ጸጉራቸው የተንጀረገ ነው ጃማይካውያንም ልክ እንደዛው ናቸውና ጎን ለጎን ብታረጓቸው ምናልባት የሚለዩት በሆነ በፊታቸው ቅርጽ ሊሆን ይችላል እንጂ በተወሰነ መልኩ ነው እንጂ በጣም ተመሳሳይ ናቸው የሌላ ሀገር ብታሳዩቸው አንድ ናቸው ነው የሚሏቸውና በዚህ ልክ ተቀራራቢ የሆነበት ምክንያት ምንድነው ሲባል በውስጥ በኩል ያለው ሌላ ኃይል አለ ማለት ነው ለመምሰል የሚሞክር ኃይል አለ ይሄ ወሰንገላ የሚባለው መንፈስ ብዙ ሰው አያውቀው ኢየሱስና እጅግ በጣም የድባቴና ምንድነው ከባድ ትራውማ መንፈስ ነው ትራውማ የሚባለው ነገር በዘር ይተላለፋል በዚህ አጋጣሚ ስለ ትራውማ ወይም ደግሞ የሆነ ነገር መጥቶ ይጫነኛል ይከብደኛል ምናምን ብላችሁ የተለያየ ነገር ውስጥ ገብታችሁ ያላችሁ ሰዎች ነጮች ብዙ ስራ እየሰሩበት ነው ወዲያው ወደኛ ሐሳብ እየመጡ ነው ጾም ምን ያህል ጥቅም አለው ጸሎት ምን ያህል ጥቅም አለው ጸበል ምን ያህል ጥቅም አለው የሚለው ነገር እያሰቡበት እየመጡ ይሄ ነገር አንዳንድ ያስፈልጋል እያሉ ነውና ወሰንገላ የሚባል መንፈስ በፍጹም እንዲያ ነገሮችን አይወድም ይሄ መንፈሳዊ የሆኑ ነገሮችን አይወድምና በሱስ ውስጥ ነው ድባቴያችሁ ኢቭን ውስጣችንን እናነቃቃ ብለው እንኳን የሚያስቡት ከዩኒቨርሲቲ ጋር ለመገናኘት የሚሞክሩት በሱስ ውስጥ ነው በዚህ አይነት መንገድ ነው መነቃቃት የሚፈልጉ ያንን ካላደረጉ ልክ እናቶቻችን ቡና ካልጠጡ ትንባሆ ካላጨሱ ወይም የሆነ ነገር ካላደረጉ አምልኮ ካላመለኩ እንደማይረጋጉ ሁሉ መንፈሱም እንደማይተዋቸው ሁሉ እዚህ ጋርም ሱሱን ካላመጡለት አይተዋቸውም ማለት ነው ስለዚህ በአንድም በሌላ መንገድ ጃማይካ ውስጥ ያሉ ሰዎች ወደ ሻሸመኔ ያሉ ደግሞ ከጃማይካ ጋር የተገናኘ አዲስ አበባ ላይም ብዙ ናቸው በርግጥ ኢቭን አሁን ደግሞ ሌሎች ነጮችም እየተቀላቀሉ ነው ያሉት ጃማይካዊነትን ራስተፈሪያን አይነት አካሄዶችን ያው ከ8 አይነት ናቸው ብያቸዋለሁ ከዛ ውስጥ አንዱን ማለት ነው ወይ ደግሞ ሁለቱን ሶስት ሁሉም ውስጥ የገቡ ይኖራሉ ይሄንንም ሳያውቁት ዝም ብለው ያገኙትን ቦታ ላይ ሄደው እንደፈለጉ ዝም ብለው የሚጨፍሩም ይኖራሉና እነሱ እርስ በርስ ይተዋወቃሉ ስለዚህ አንድ እናት ምንድነው እዛ ሄዶ ጃማይካ እያንዳንዱን አምልኳቸውን ሲመለከቱ ይሄማ ሀገራችን ያለው እኮ ወሰንገላ ነው ብለው የተናገሩት ሀገራችን ያለው እኮ የዛር መንፈስ ነው እሱ ነው ወደ ኢትዮጵያ አምጥቶ እዛ ቦታ ላይ የሚያስገባቸው ከጥንት ጊዜ ጀምሮ አገራችን ናት ብለው መተው እዛ ቦታ ላይ የሚቀመጡት ወደው አይደለም እነዚህ ሰዎች የሆነ የሚያስገድዳቸው ኃይል ስላለ ነው ሲሆን ቤተክርስቲያን ላይ መተው ጸበል ተጠምቀው ኦርቶዶክሳዊ ሆነው መተው ከኛ ጋር ማስቀደስ የነበረባቸው እና ኢትዮጵያን ከወደዷት ኢትዮጵያዊነትን በጣም እንትን የሚሉ ከሆነ ግን ያው እዛ ሄደው ይሄ የኛ ባህል ነው ይሄ የኢትዮጵያ ባህል ነው ይሄ የጥንት የዘሮቻችን አካሄድ ነው ባህል ነው ብለው ይከተሉት የነበረው አካሄድ ምን ያህል መጥፎ እንደነበረ የምታዩት የጃማይካ ውስጥ ያለው ትውልድ ህዝብ ያለውን አመለካከት ነው ማለት ነውና ከባድ ነው እዚህ መተው ቀጥታ ከኦርቶዶክስ ጋር ኮኔክት የሚያደርጉት ከራሳቸው ማህበረሰብ ሃይማኖት ጋር ነው ኮኔክት የሚያደርጉትና ይሄ ወሰንገላ የሚባለው መንፈስ በጣም ከባድ መንፈስ ነው ከጸጉር ጉድሮ ማድረግ ጋር ከራስተፈሪያን ወይም ደግሞ ከራስታ ጋር እንዲሁም ከጭሳጭሱ ጋር ከተለያዩ ሱሶች ጋር የሚያደርገው ሁሌ የምናገረው ነው እንግዲህ ወሰንገላ እንደዚህ ያርጋል እዛ ጋር እነሱ እንደዚህ ናቸውና አገሬ ነው ብሎ ሲመጡ ያረፉበት ቦታ ላይና ከዛም ደግሞ ያላቸው ላይፍ ስታዩት እንደ ወደ ኦርቶዶክስ መተውልን በዳኑልን ያስብላል አይደል እንዴ ስለዚህ ድነታቸውን እንፈልጋለን አዎ ኢትዮጵያውያን ነበርን አዎ ልክ ነው በሌላ ሀገራት ላይም እኮ የአቡነ ተክለ ሃይማኖት ልጆች ነን እያሉ በአውሮፓ ውስጥ የተለያዩ በስደት የሄዱ ህዝቦች የጻድቁ አባታችን የአቡነ ተክለ ሃይማኖትን ስም እያነሱ አማራ የሚለውን ስም ኢማሪያ ብለው ስም አውጥተውለት አውሮፓ ውስጥ አሜሪካ ውስጥ ሌሎችም አውስትራሊያ ውስጥ ይሄ ስም ያላቸው በጣም ብዙ ህዝቦች እንዳሉ እንሰማለን ኢማሪያ አስቡት ከአማራ ጋር ቅርብ ነው ባህላቸው አነጋገራቸው ክርስትናቸው ያላቸው አመለካከት ምናምን በጣም ተመሳሳይ ግን ከለራቸው ብቻ ነው ነጭ የሆኑት ማለት ነው በጣም የሚገርም ነውና እንዲህ አይነት ተሰደው ሄደው ወደ ኢትዮጵያ ግን መመለስ የማይችሉ እዛው ባሉበት ቦታ ላይ ተዋልደው ምን ብለው ሌላ ማንነት ይዘው የተቀመጡ ደማቸው ግን ኢትዮጵያዊነት ያለባቸው ብዙ ህዝቦች አሉ ይሄ ምንም ማለት አይደለም የካም የሴምና የኩሽ ህዝቦች በአለም ላይ ተበትነው ሁሉም የየራሳቸው የሆነ መንደርና ጎሳ መስርተዋል ሁሉም በቦታው ላይ ግን እግዚአብሔር በዛ ቦታ ላይ ይከብራል ወይ እግዚአብሔር የት ቦታ ላይ የከበረው ትክክለኛዋን ዶግማውን ቀናውን ትውፊቱን ይዛ የእግዚአብሔር መንገድ ያስቀጠለች ከኦሪቱ ወደ አዲስ ኪዳኑ ከዓመተ ፍዳ ወደ ዓመተ ምህረቱ የተሻገረችው ሃይማኖትና ሀገር የትኛዋ ነች ብሎ መፈለግን የመሰለ ብልጣት የለምና እግዚአብሔር ሁላችንም ያንቃን ስለዚህ እነዚህ ልጆች ስለ ራሳቸው ስለ ጸጉራቸው ስለ ብልግና ስድባቸው በተለይ ስለሱ ብዙም አላወራሁም በቃ አንድ እናት መሰደብ የለባትም በዚህ ጉዳይ ላይ እመቤታችንን እንደመስደብ ነው ቤተክርስቲያንን እንደመስደብ ነው ያሳደገችህ እናት የወለደች አንተን ለማሳደግ ብዙ መከራ ያየችው እናትህን እንደማዋረድ ነው የሚቆጠረው ብዬ እየመከርኳቸው እንደ ራሷ እየተሳደበች አይደል እንደ እናታችን ማን ብለው ልጆቹ ያመጹበት ሁኔታ ነበር አሁን አይደለም በፊት ነው ማለት ግን
እናታችሁም ለምዶባቸው ልማድ ሆኖባቸው ነው እንጂ እናት ስትቆጣ ትመስላለች ክፉ፣ በሞት ስትለየን መከራ ነው ትርፉ ይላሉ። ልማድ ሆኖባቸው ነው እንጂ እናታችሁ መናገር እንደዛ ማለት እንደሌለባቸው ያውቃሉ። የት ሰፈር እንዳደጉ በምን ሁኔታ ውስጥ እንዳደጉ እሳቸው ያውቃሉ። ብጠይቋቸው ይናገራሉ። ኧረ እኔ እንደው ከልቤ አይደለም እኮ እንደዚህ ብዬ የምሳደበው ተሳቀልኝ ብዬ ነው እንጂ እንደዚህ የምናገረው ብለው ሊሉ ይችላሉ ብዬ ነግሬያቸው ነው። በኋላ አሁን ራሳቸው ደግሞ ቆም ብሎ ሲያስቡት የመጀመሪያ በቃ ትልቁ ልክፍት እናታችን ጋር ነው ያለው ያሉት። አባታችንን የሸወደችው እናታችን ናት። ሸውዳ ያገባችው ጨዋ መስላ አግብታው በአመቷ ዱርዬነቷ አይወጣባት። እንደው በእውነት በጣም ከባድ ነገር ነውና ይሄ እናት እንደዚህ ቱን ብሎ የሚሳደቡት የብልግና ነገር ካፋቸው የሚወጣው በሙሉ ደግሞ ከየት እንደመጣ ደግሞ ሲያሰሉት ደግሞ የእርግማን መንፈስ ነው። የእርግማን መንፈስ ከእናትየዋ እናት የመጣ ነው። ከሴት አያት ማለት ነው። ከእናትየዋ እናትየዋ በጣም ነበር የሚማቱት፣ በጣም ነው የሚናገሩት። እና በተደጋጋሚ ጥፋት ባጠፋኝ ቁጥር ከዱላ በፊት መጀመሪያ እርግማን ይድፋሽ፣ አንቺስ እንደዚህ አድርገሽ ምናምን የሚል የእርግማን የስድብ ማዕት ነበር የሚወርድብኝ አሉ። እና አፈር ያስበላሽ። አንድ ጊዜ ምን አሉ እናትየዋ ሲናገሩ ማለት ነው እርግማንና ሟርት መንፈስ እናቴ ላይ እንደነበረ ያወቅኩት አሉ እናትየዋ ሲናገሩ። እየተጫወትኩኝ ልትሰድበኝም ፈልጋ ተጣልታኛለች አሉ። እና እንቅፋት ምትሆኝ ድፍት ስል እናትሽ ትደፋ አሉ። እና አስቡት ልጅቷ ከእናቷ ጋር ተኮራርፋለች። እኚህ እናት ማለት ነው። እኚህ እናት ያኔ ህፃን በነበሩበት ሰዓት ህፃን ሆነው ተኮራርፍ ያሉ አሉ ከእናቴ ጋር። ከዛ ደግሞ በዛው በኩርፊያ ሁኔታ ውስጥ ሆኖ እኔ ያደናቅፉኝ ድፍት ሄጄ ብዬ ሳለቅስ እናትሽ ትደፋ ብለው ተነስተው ልጃቸውን ደግሞ ሊይዙ ሲሄዱ እሳቸውም ድፍት አሉ። ከዛ ጉልበታቸው ላይ ከባድ ስንቅር ነገር ድንጋይ ባልጩት ነገር ወግቷቸው ይሁን አርዷቸው ቆርጧቸው ይሁን ያን ምልክት እያሳዩት ለልጃቸው ለእኚህ እናት ማለት ነው። ይኸውልሽ እኔ አንቺን እንደዚህ ብዬ ነው እናትሽ ትደፋ ብዬ ተናግሬ ራሴ ላይ አሟርቼ ነው እንደዚህ ሆንኩትና አፌ ላይ ምላሴ ላይ ከባድ ነገር አለ እና እረፊ፣ ጥፋት አታጥፊ። እኔ አንቺን እንደዚህ ካልኩሽ ያው ብዬሽም ስለነበረ ነው ተደፊ ብዬሽ ስለነበረ የተደፋሽው። እኔ ደግሞ አንቺ ስትወርቅብኝ ደግሞ እናትሽ ትደፋ ስለ እኔ እናትሽ ስለሆንኩኝ ሄጄ ተደፋሁኝ። ስለዚህ ሟርቱ እኔ ላይም ደረሰና እረፊ አታበሳጭኝ ብላ እናቴ የተቆጣችኝ ቀን አረሳውም አሉ እኚህ እናት። ይሄንን ሟርት ደግሞ እናትየዋ ተቀብለው ሲመጡ ያው እናት እንደዚህ ትሁን የሚለው ስድብ ሟርት ሆነ። በነገራችን ላይ አሁንም ደግሜ የምጨምርላችሁ ነገር ምንድነው፣ አንድ እናት ወደ አስኮ መስመር አካባቢ በጣም ምስኪን እናት ናቸው። ምን አሉኝ ላስቆርባቸው እና የመቁረቢያ ልብስ ይዤላቸው መቁረብ ጀምረዋል። ግን ልብሳቸውን አጥበው ነበር የሚቆርቡት ዝም ብሎ የቤት ውስጥ ያለው ልብሳቸውና ነጭ ልብስ ይዤላቸው ልሂድ ብዬ ሄድኩኝ። ሲሄድ ምን አሉኝ መረቁኝና ይኸውልህ አሉኝ እኔ በሰፈር ውስጥ በብልግና ስድብ የታወቅኩኝ ሴትዮ ነበርኩ አሉ። እና እናትሽ እንደዚህ ትሁን ብዬ ልጆቹን እሰድባቸዋለሁ፣ ህፃናቶቹን እዛ የሚያጠፉት ልጆች አጠገብ ያሉት ልጆች ያልኩት ራሱ እናታቸው እንደዛ ሆና ነው ማገኛት። ገብቷቸዋል? ያው ስድቡ ማለት ነው። እንዴት በሉኝ እርግማን ስለሆነ ወይም ሟርትና ስድብ ስለሆነ ያ ስድብ በትክክልም እናቶቻቸውን ከጎረቤት ጋር ወይም ከሆነ ሰው ጋር ሲለካከፉ ደግሞ በትክክለኛው እኮ ከባላቸው ጋር አይደለም እኮ በኃጢአት ሲወድቁ ይገኛሉ። የሰደብኳቸው ሰዎች ይሄን የታዘብኩት ደግሞ ያስተዋልኩት ደግሞ ይሄን ትምህርት የእናንተ ትምህርት ካዳመጥኩ በኋላ በህልሜ ነው ያሳየኝ። እኔ በሚገባኝ ያሳየኝ። ድሮ የምጠራጠረው ነበረ እና ያቺ አሮጊት ልጆቼን ስትሰድብ ሰምቼ እኔም ራሴ እንግዲህ እናታችሁ እንደዚህ ትሁን ብላ ስትሳደብ ሰምቼ ነበረ። ይኸው እንደዛው እንዳለችው ሆንኩኝ፣ ሟርቷ ደረሰብኝ የሚሉም ሰዎች ሁሉ ሰምቻለሁ አሉ። እና አንዳንድ ጊዜ ለመልከስከሳችን ወይም ደግሞ እንደዚህ ለችግር ውስጥ ለመግባታችን ትልቁ ምክንያትም ሊሆን ይችላል ይሄ ስድብ። እናት እንደዚህ ትሁን ሲባል እናቶቻቸው ላይ ወይም ደግሞ እህቶቻችን ላይ እንደዚህ ሁኚ እንደዚህ ሆንሽ ብሎ ሲሳደብ ያ ነገር ሊመጣም ሁሉ ይችላል። የእውነት ሊያደርገውም ይችላል። ሟርት ሆኖ እርግማንም ሆኖ ሊመጣ ይችላል ማለት ነው። ፕራክቲካሊ ሊያደርገው ይችላል እና ጥንቃቄ ማድረግ ያስፈልጋል። ስድቡ መጥፎነቱና ክፉነቱ እንዳለ ሆኖ ማለት ነው። ከመንፈሱ አንፃር ደግሞ እንደዚህ መረዳትም ደግሞ አለብን ብዬ አስባለሁ። ሰላም ሁኑ።
አመሰግናለሁ። ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት ጻድቁ ሐዋርያ እውነት ነው ምስክሩ የወንጌል ባለሙያ እውነት ነው ምስክሩ የአምላክ አገልጋይ እውነት ነው ምስክሩ ፍሬ አፍርቶ የሚታይ እውነት ነው ምስክሩ የእምነት ስንዴ አድርገኝ እውነት ነው ምስክሩ እንክርዳዱን አውጣልኝ እውነት ነው ምስክሩ ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት በአራቱም ማዕዘናት እውነት ነው ምስክሩ ስምህን ትውልድ አያት እውነት ነው ምስክሩ ጸሎትህ ኃይል ያደርጋል እውነት ነው ምስክሩ ሕዝብህን ይታደጋል እውነት ነው ምስክሩ ከብዙ ጻድቃን መሃል እውነት ነው ምስክሩ ሱራፌል ተብልሃል እውነት ነው ምስክሩ ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት ገድልህ ይመስጠኛል እውነት ነው ምስክሩ እጅጉን ይደንቀኛል እውነት ነው ምስክሩ እግዚአብሔር እንዳዘዘኝ እውነት ነው ምስክሩ ጻድቁን ተማጸንኩኝ እውነት ነው ምስክሩ ይሰማል በቅዱሳን እውነት ነው ምስክሩ ያከብራል ያን ቃል ኪዳን እውነት ነው ምስክሩ ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ
አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት